የልዑል አምላካችን እግዚአብሔር ስም የተባረከ ይሁን። እንዴት ሰነበታችሁ? ደግሞ እንደገና እግዚአብሔር አምላክ ምህረቱ ገኖልን ፍቃዱ ደግሞ ሆኖ እንደዚህ እንድንሰበሰብ እግዚአብሔር ስለረዳን ምስጋና ካላችሁ አንድ ጊዜ ጌታን በጭብጨባና ምስጋናና ጌታ ቢፈቅድና ብንኖር ዛሬንና ኔክስት ዊክን በአንድ ሐሳብ አቅጣጫ በአንድ ርዕስ አቅጣጫ አብረን እንካፈላለን። በእርግጥ ማነሳቸው ነገሮች ሶስት ነገሮች ናቸው። አንዱን ኔክስት ዊክ ደረብ አድርጌ ትንሽ ፍንጭ ሰጥቼ አልፋለሁ፣ ግን ሁለቱ ላይ በደንብ ትኩረት አድርገን እናልፋለን። መነሻም ይሁነኝ የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 10 ከቁጥር 1 አንስቶ ረጅም ቁጥር ነው ማነበው እስከ ቁጥር 24 ድረስ አነባለሁ። 24 ቁጥሮች ነው ማነበው፣ በተቻለ ፈጠን ብዬ ነው ማነበው። የማቴዎስ ወንጌል ምዕራፍ 10 ከቁጥር 1 አንስቶ እንዲህ ይላል። ኢየሱስ 12ቱን ደቀ መዛሙርት ወደ እርሱ ጠርቶ ርኩሳን መናፍስት እንዲያወጡ ደዌንና ሕማምን ሁሉ እንዲፈውሱ ስልጣን ሰጣቸው። የ12ቱ ሐዋርያት ስም የሚከተለው ነው። የመጀመሪያ ጴጥሮስ የተባለው ስምዖንና ወንድሙ እንድርያስ፣ የዘብዴዎስ ልጆች ያዕቆብና ወንድሙ ዮሐንስ፣ ፊልጶስና በርቶሎሜዎስ፣ ቶማስና ቀረጥ ሰብሳቢው ማቴዎስ፣ የእልፍዮስ ልጅ ያዕቆብና ታዲዮስ የተባለው ልብድዮስ፣ ቀነናዊ ስምዖንና በኋላ ኢየሱስን አሳልፎ የሰጠው አስቆሮቱ ይሁዳ። እነዚህን 12ቱን ኢየሱስ እንዲህ ከሚል ትእዛዝ ጋር ላካቸው። ወደ አሕዛብ አትሂዱ፣ ወደ ሳምራውያንም ከተማ አትግቡ፣ ይልቁንስ የእስራኤል ቤት ወደ ሆኑት ወደ ጠፉት በጎች ሂዱ። ሄዳችሁም መንግሥተ ሰማይ ቀርባለች ብላችሁ ስበኩ፣ በሽተኞችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አስወጡ፣ በነፃ የተቀበላችሁትን በነፃ ስጡ። በመቀነታችሁ ወርቅም ሆነ ብር ወይም መዳብ አትያዙ፣ ለመንገዳችሁም ከረጢት፣ ትርፍ እጀ ጠባብ ወይም ጫማ ወይም በትር አትያዙ፣ ለሰራተኛ የዕለት ጉርሱ ይገባዋልና። ወደ አንድ ከተማ ወይም መንደር ስትገቡ ሊቀበላችሁ ፍቃደኛ የሆነ ሰው ፈልጋችሁ በቤቱ እረፉ፣ እስክትወጡም ድረስ በዚያው ቆዩ። ወደ ማንኛውም ሰው ቤት ስትገቡ ሰላምታ አቅርቡ። ቤቱም የሚገባ ሆኖ ከተገኘ ሰላማችሁ ይድረሰው፣ የማይገባ ከሆነ ሰላማችሁ ወደ እናንተ ይመለስላችሁ። ማንንም ሰው ሊያስተናግዳችሁ የምትናገሩትን ሊሰማ ፍቃደኛ ካልሆነ ከቤቱ ወይም ከከተማ ስትወጡ የእግራችሁን ትቢያ አራግፋችሁ ውጡ። እውነት እላችኋለሁ በፍርድ ቀን በዚያች ከተማ ከሚደርሰው ቅጣት ይልቅ በሶዶምና ገሞራ የሚደርሰው ይቀላል። እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ እንደ እባብ ብልሆች፣ እንደ እርግብ የዋሃን ሁኑ። ሰዎች ይዘው ለፍርድ ወደ ሸንጎ ያቀርቧችኋል፣ በምክራቦቻቸውም ይገርፏችኋል። ስለዚህ ከእነርሱ ተጠንቀቁ። በእኔ ምክንያት ወደ ገዦችና ወደ ነገሥታት ትወሰዳላችሁ፣ በእነርሱና በአሕዛብም ፊት ምስክር ትሆናላችሁ። በምትያዙበትም ጊዜ ምን እንናገራለን፣ ምንስ እንመልሳለን ብላችሁ አትጨነቁ። በዚያን ጊዜ የምትናገሩት ይሰጣችኋል። በእናንተ የሚናገረው የሰማይ አባታችሁ መንፈስ እንጂ እናንተ አይደላችሁምና። ወንድም ወንድሙን ለሞት አሳልፎ ይሰጣል፣ አባትም ልጁን፣ ልጆች በወላጆቻቸው ላይ ያምጻሉ ያስገድላችኋል። ስለ ስሜ ሰዎች ሁሉ ይጠላችኋል፣ ነገር ግን እስከ መጨረሻው የሚጸና እርሱ ይድናል። በአንድ ስፍራ ሲያሳድዷችሁ ወደ ሌላ ሽሹ። እውነት እላችኋለሁ የእስራኤልን ከተሞች ሳታዳርሱ የሰው ልጅ ይመጣል። ቁጥር 24 ደቀ መዝሙር ከመምህሩ ሎሌም ከጌታውም አይበልጥም። ደቀ መዝሙር መምህሩን፣ ሎሌም ጌታውን ከመሰለ ይበቀዋል። ባለቤቱም ቤኤልዙቤል ካሉት ቤተሰቦቹንማ እንዴት አብልጠው አይሏቸውም። ደቀ መዝሙር ከመምህሩ፣ ሎሌም ከጌታው አይበልጥም። ሁለቱን ሳምንት የምንካፈልበት ርዕስ ይህ ነው የሚሆነው። ደቀ መዝሙር ከመምህሩ፣ ሎሌም ከጌታውም አይበልጥም ነው። ምንባቡን ሳነብ በደንብ አብረን አስተውላችሁ እንደሆነ አብረን አንብበን እንደሆነ ይሄ የማቴዎስ ወንጌል ምዕራፍ 10 ጌታ ኢየሱስ ክርስቶስ ሐዋርያቱን ኮሚሽን ያደረገበት ስፍራ ነው። ሐዋርያቱን ኮሚሽን ያደረገበት ክፍል ነው እና ከቁጥር 1 ሲጀምር ስልጣን ሰጣቸው ብሎ ነው የሚጀምረው። ቁጥር 2፣ 3፣ 4 ደግሞ የሚነግረን ስማቸውን ዝርዝር ያስቀምጥና ቁጥር 5 እና 6 ላይ ግን ግልጽ የሆነ ዳይሬክሽን ይሰጣቸዋል። ወደ አሕዛብ አትግቡ፣ ሳምራውያን ጋርም እንዳትሄዱ፣ ወደ ጠፉት የእስራኤል በጎች ሂዱ። ግልጽ የሆነ አቅጣጫ፣ ያንን ተልእኮ የሚፈጽሙበትን ግልጽ የሆነ የሚፈጽሙበትን ያንን የሚያደርጉበትን አቅጣጫ ግልጽ አድርጎ የሚያስቀምጥበት ነው። ቁጥር 5 እና 6 ቁጥር 7 ላይ ደግሞ ይህ ይዘውት የሚሄዱትን መልእክት ዋና ጭብጥ ዋና
ዋና ዓላማ፣ ዋና ጭብጥ፣ ዋና ኢሰንስ ይነግራቸዋል። መንግስተ ሰማይ ቀርባለች ብላችሁ ስበኩ። ሌላ ነገር አይወራም፣ ሌላ ነገር አይነገርም፣ ሌላ ነገር አይደለም። ከዛ ይህንን ይናገርና ከቁጥር 9 ቁጥር 8 ላይ ደግሞ አያይዞ ይህ መልእክት ሲነገር አብሮ የሚገለጡ የመንግስቱ መቅረብ ምልክት የሆኑትንም አብሮ ያሳያቸዋል። ብቸኛ ሳይሆኑ አንዳንድ ነገሮች ያሳያቸዋል። በኋላ ቁጥር 9 ላይ እኔ እንደዚህ ነው የምለው፣ ራስ ከራሳቸው ጋር ስላለ ግንኙነትም ይነግራቸዋል። በአጭሩ ምንድነው? ትርፍ ነገር አትያዙ ሲላቸው አኗኗራችሁ ያለ ስስት ይሁን ነው። በነፃ የተቀበላችሁትን በነፃ ስጡ። አኗኗራችሁ፣ አገባባችሁ፣ አወጣጣችሁ በስስት የተሞላ አይሁን። ትርፍ ነገር መቼስ አይኖራችሁ እያለ አይደለም፣ ዲፖዚት አታድርጉ እያለ አይደለም። ግን ስስት የተሞላበት አይነት አኗኗር አለ። ያሰማራችሁ ታማኝ ነው አለ። ለሰራተኛ ደሞዙ ይበቃዋል፣ ደሞዙን የሚሰጥ አለ ነው እና አትሽለክለኩ። ከዛ ግን ቀጣይ እየተናገረ የሚመጣው ዋና እኔ የማነሳው ሐሳብ ያለበት ምንድነው? ከሌሎች ሰዎች ጋር ስለሚኖራቸው ግንኙነትም መልእክት እየሰጠ ነው የሚሄደው። በኋላ ወደዚህ ስለማልመለስ ትንሽ ሰብሰብ አድርጌ ላስቀምጥ። ስልጣንን ሰጣቸው፣ ስማቸው በዝርዝር ተቀመጠ። ስልጣንን ከሰጣቸውና ስማቸውን በዝርዝር ካስቀመጠ በኋላ የሚሄዱበትን አቅጣጫ በግልጥ አስቀመጠላቸው። በኋላ ሲሄዱ ይዘውት የሚሄዱትን መልእክት ነገራቸው። ከሱ ጋር ተያይዞ የሚታዩትን ምልክቶች እንደዛ። በኋላ ራሳቸው ከራሳቸው ጋር በሚኖራቸው ግንኙነት ያለ ስስት እንዲሆን፣ በብልጣብልጥነት የሆነ ነገር እየሸጎጡና የሆነ ነገር እያደረጉ ነገ ምን ሆነናለን በሚል ስጋት ሳይሆን አለ ያሰማራችሁ እሱ ታማኝ ነው እያላቸው ቀጠለ። በኋላ ከሌሎች ጋር ስለሚኖራቸውም ግንኙነት ትንሽ ዘርዘር አድርጎ ተናገረ። ቃል በቃል ለወርደው ባልችልም አንዳንድ ሐሳቦቹን ነካ ነካ እያረኩ ልለፍና ዛሬ በደንብ ወደምንካፈልበት ሐሳብ ልጠጋ። እምልካችሁ ያስደነግጠኛል። የምልካችሁ እንደ በግ ነው። እንደ በግ ብቻ መሆኑ ሳይሆን በተኩላዎች መካከል ነው። እንትኑ አይጨንቅም። በተኩላ መካከል ራሱ እንደ ተኩላ ራሱ መድላቅ ቀላል አይደለም። ግን ንጽጽሩ ራሱ ሩቅ ነው። በተኩላዎች መካከል ነው ምልካችሁ። ግን አኗኗራችሁ ግድ የላችሁ ነው። የባሰባችሁ ተኩላ ናችሁ አይደለም፣ እንደ በግ ነው ምልካችሁ። ስለዚህ ብልህም ሁኑ ደግሞ የዋህም ሁኑ። በምትገቡበት ከተማ ሁሉም ይቀበለናል ብላችሁ ኤክስፔክት እንዳታደርጉ። የማይቀበላችሁ ይኖራል። የእናንተ ድርሻ ሰላማችሁን ይዛችሁ ሂዱ። ሰላማችሁ የሚገባው ካለ ይቀበለዋል። ሊሰማችሁ የማይፈልግ ሰላማችሁ እንዲደርሰው የማይፈልግ ደግሞ ካለ ሌላ ምንም እጅ መጠምዘዝ አትችሉም። ትቢያችሁን አራግፋችሁ ምን በሉ ውጡ። በነገራችን ላይ አሁን የያዛችሁት ይሄ የላኳችሁ መልእክት እንደው በጣም በቃ ከሰው ጋር ያዋድደናል ብላችሁ አታስቡ። ትንሽ ማስመር አለብኝ። የምናገርበት መስመር ቀጭን መስመር ስለሆነ በገዛ ጥፋታችን፣ በገዛ ስህተታችን፣ በገዛ ባህሪያችን፣ በገዛ በመነካካቸው ነገሮች ስለሚመጣ ነገር አይደለም። ያኔማ ምህረት መጠየቅ፣ ያኔማ ይቅርታ መጠየቅ ነው። ከጌታም ጋር ንስሐ መግባት ከበደልኩት ሰው ጋርም ነው እንጂ ጭንቁር የሆነ ቁስል የሆነ ካራክተር ይዤ በጌታ ነው አኖ በጌታ አይደለም፣ በጸባይ ነው። መታረም ያለብኝ ነገር ካለ፣ መስተካከል ያለብኝ ነገር ካለ፣ እንደ ቅዱስ ቃሉ መመረድ ያለበት ነገር በአእምሮ መታደስ እየተለወጠ መሄድ ያለ እሱን ሳይሆን ግን ስሙኛ፣ አሁን በጣም የምንነጋገረው እዚህ ላይ ስለሆነ ይህንን ወንጌል በመያዝ እውነት ሰርቄ ሌባ አሉኝ አይባልም። ከስርቆቴ መመለስ ነው ተገቢ። ያልተገባ ነገር ነክቼ ያልተገባ ነገር ለምን ነካ አሉኝ አይደለም። ግዴል ለሚያስኩት ወንጌል እንደዚህ ያስብላል አይደለም። ያውም ያስከው ወንጌል እየመከረህ ነው፣ እየመከረኝ ነው። ግን እውነተኛውን ነገር ይዛችሁ ግን ስትሄዱ አባት ራሱ በልጆች ልጆች በወላጆቻቸው ላይ ሊነሱ ይችላሉ። ከምን የተነሳ? ከዚህ ከምትይዙት እውነት የተነሳ። ምን ሊሆን ይችላል? አይ እርስ በርስ በጣም የሚጠሏችሁ ሊመጡ ይችላሉ። በሸንጎ ፊት ሁሉ ያቀርባችኋል። ደግነቱ ግን መንፈስ ቅዱስ ነው በእናንተ የሚናገረው እንጂ እንትን የዋዛ አይደለም መንገዱ። ስትገቡ ይሄንን አጀንዳ ይዛችሁ ስትገቡ፣ እስከነ ምልክቱ ስትገቡ፣ እናንተ ከራሳችሁ ጋር ባላችሁ ግንኙነት ስስት በሌለበት ሁኔታ ተንቀሳቀሱ። ስትገቡ ግን የሆነ አይነት ምላሽ ይኖረዋል። ግን በጣም በፍጥነት ነው ይሄንን ነገር የምትሰሩት እያለ እየነገራችሁ ይመጣና ከዛ እንደዚህ ይላል፣
ደቀ መዝሙር ከመምህሩ ሎሌም ከጌታው አይበልጥም። መምህሩን ዋናውን እንከን አልባውን ምንም የሌለበትን በኤልዙቤል ካሉት እናንተንማ ብርቅ ነው ወይ ነው ርዕስ። ይሄ ነው ከመምህሩ በላይ መኖር። ይሄንን እውነት ይዘህ ይሄንን የወንጌል እውነት ይዘህ ኔክስቲክም በዚህ ርዕስ ነው የምንቀጥለው ከሌላ አቅጣጫ አንፃር። ግን ሁሉ ይውደደኝ አይባልም። ሁሉ ይቀበለኝ ከጥፋታችን አንፃር ከተሳስናት ነው ነገር አንፃር ከሆነሽ ቀለል ባለ ምሳሌ ልናገር። ጊዜው ቆይቷል። ብዙ ወጣቶች አሉ በቃ ወደ አገልግሎት ለመጠጋት ሙሉ ጊዜ ለመስጠት ልባችን ተነሳስቶ ውሳኔ ለመወሰን እየተንደረደርን ያለንበት ሰዓት ነው አብዛኞቻችን። አንድ የጓደኛችን ሰርግ ደርሰን ስንመለስ ኦልሞስት ታክሲውን ሞልተነዋል። ብዙ ወጣቶች ነን። ታክሲውን እንደ መሙላት ነገር አድርጎናል። እና አንድ ኮሚክ ልጅ አለ በመካከል ስለ አንድ ጓደኛችን ትንሽ ነገር አጫወተኝ። በቃ እኔ ፈረስኩ በሳቅ። እንደዚህ በቃ እምባዬ እየተንጠባጠበ እንስቃለን ለሁለት። ያ የነገረኝ ልጅ ደግሞ ምን ሆናችሁ ነው ሲለን ባሰብን። ከዛ በቃ ሙጥጥ ብዬ እንደዚህ ከመጨረሻው ታክሲ ቀጣዩ ላይ ነው ያለሁት። እንዲህ ስቄ ብድግ ስል አንዲት ሴት በጣም ተኮሳትራ እንደዚህ ታየኛለች። ከጋቢና ጀርባ ያለው ላይ የተቀመጠችው እንደዚህ በጣም አስተያየቷ ያስደነግጣልና ይሳኩኝ ድንግጥ አልኩኝና አጠገቤ ያለውን ስሙን እየጠራው አሮይኒ ያት አልኩት። እሱም ድንግጥ አለ። ምንድነው ፍፄ አለኝ። ከዛ እንደዚህ አለች፣ እናንተ የቸርች ልጆች አይደላችሁ አለች። ወይኔ ኢየሱስ ሙሉ ጊዜ ልሰጥ እያልኩ አዎ ቃል በቃል ያለችውን ነው የምነግራችሁ። እና እንደዚህ ነው የሚሳቀው አለች። እስከዛሬ ያልተመለሰልኝ ጥያቄ ነው። እንዴት ነው ግን የሚሳቀው? አይ እንደዚህኛው አይደለም። እንደው የተለየም ነገር አብዝተን ምናምን አይደለም። ብቻ አይ ዶንት ኖ እንግዲህ እንዴት እንደሚሳቀው ምን ለማለት ፈልጌ ነው። አንዳንድ ጊዜ ሰዎች ቶታሊ ሚስ አንደርስታንድ ሊያደርጉን ይችላሉ። የባሰበት ግን ይሄንን እውነት ከመያዛችን የተነሳ ጥላቻ ሊመጣ ይችላል። እና ምን እየተባባልን ነው ዛሬ? የግድ ሁሉም ካልወደደኝ ብለህ አትፋለጥ። ሁሉም ካልወደደኝ ብለህ ስትታገል ከመምህሩ በላይ ለመኖር እየሞከርሽ ነው። መምህሩን እንከን አልባውን ምንም የሌለበትን የእግዚአብሔር በግ ንጹሑን በኤልዙቤል ካሉት እኔና አንተንን እንከናሞቹን ስተት ሊገኝብን የሚችለውን አጥፊዎቹንማ እንዴት አንባልም? ባይኖርብንም የሚሉት አይጠፋም። ሁሉ እንዲወደህ ግን እንደዚህ አይነት አናኗር ለመኖር መሞከር ከመምህሩ በላይ ካልሆንኩ ከኢየሱስ በላይ ካልሆንኩ ማለት ነው። ደቀ መዝሙር እንደ መምህሩ ነው፣ ሎሌውም እንደ ጌታው ከሆነ በቂ ነው። ከሁሉ ጋር ልስማማ አይሆንም። አሁንም እችን አስምሬ ነው የምናገረው። ስለ ራሳችን ግን ጥፋት ስለ ሌላ ስህተቶቻችን አይደለም። ትንሽ ልሂድ። እንደ ጌታ መኖር ቢቀበሉ ባይቀበሉ ትንሽ ልጠይቃችሁ። እኔን ጨምሮ እየወደቅኩ እየተነሳው በእግዚአብሔር ምሕረት ያለው ሰው ነው። እንዴት ነው የሚያውቁን? ኮምፕሮማይዝ እናደርጋለን ስለገባን እውነት። ጃኬት እንቀይራለን አክሴፕተንስ ለማግኘት ሁሉም እንዲወደን። በእርምጃዎቻችን፣ በአኗኗራችን፣ በአቋሞቻችን አለ የሆነ የሚሸት መዓዛ። መጽሐፍ ቅዱሳችን ላይ እኔ ከብሉይ ኪዳን አንስቼ ነው ማነሳው። በእርግጥ ይሄን የተናገረው ጌታ ነው፣ ስታንዳርዳችን ጌታ ነው። ኦፍ ኮርስ ብሉይ ኪዳን ውስጥም እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ አለ አምናለሁ። አዎ
ግን ከቅዱስ ቃሉ ስታንዳርድ አንፃር አንዳንድ ነገሮች እያነሳን ደግሞ አዲስ ኪዳን ላይ ስንመጣ አሁንም ከቅዱስ ቃሉ ጋር እያደረግን ደግሞ ጌታ ኢየሱስ ክርስቶስ በአካል የተመላለሰበትንም አንዳንድ ነገሮች ምሳሌ እያነሳን እንሄዳለን። ከስታንዳርድ የወረዱ ሰዎች አሉ ለመቀበል አክሴፕተንስ ለማግኘት። ለምሳሌ አንዱ አሮን ነው። በተራራው ላይ እግዚአብሔር አምላክ ሙሴን በሚያነጋግርበት ጊዜ 40 ቀንና 40 ሌሊት ጽላቱ አይደል? በዛን ወቅት ቆየ፣ ሙሴ ቆየ። ልክ ነው፣ ሙሴ ቆየ። ከዛ ህዝቡ መጣና ቃል በቃል እንደዚህ ነው ያለው፣ ይሄ የእግዚአብሔር ሰው ሙሴ ምን እንዳገኘው አናውቅም፣ አምላክ ስራልን አሉት። ከዚህ ቀደም እዚህ ተናግሬ ሊሆን ይችላል። ተራራ ላይ እኮ ከሚነገረው ንግግር አንዱ እኮ ስለ አሮን ልብስ ነው። ዘጸአት 28 ምናምን ብታሄደው የአሮን ልብስ ሻኩራው እንዳይንገጫገጭ መሃሉ ላይ ሮማን ይግባ ከሱ ጋር የዘላለም ኪዳን አለኝ እያለ የሚነገረው እኮ አንድ ስለ አሮን ነው የተራራ ላይ። ታች ግን መጥተው አምላክ ስራልን ሲሉት ጉትቻ አምጡ አላቸው። ምን አለ እዛ እየተወራ ያለውን ቢያደምጥ፣ ሰማይ ያሰበለትን ቢረዳ፣ ምን እየተባለ እንዳለ ቢያቅ። አምጡ አለ፣ ሰራ። እስቲ ልጠይቃችሁ፣ ጉትቻዎቹን ኬት አመጡት? ሰርተው ደሞዛቸው 430 ዓመት በባርነት የነበሩ አይደል እንዴ? በኋላ እግዚአብሔር ሞገስ ሰጥቷቸው በእመቤቶቻቸው ፊት ያስበዘበዛቸው አይገርምሽም? ባስበዘበዘባቸው ወርቅ ጣዖት ሰሩበት። እሱ በሰጣቸው እሱ በሰጣቸው ወርቅ። አንዳንድ ጊዜ እንደዚህ ነው የምንሆነው። እሱ በሰጠን መድረክ፣ እሱ በሰጠን ገንዘብ፣ እሱ በሰጠን ትዳር፣ እሱ በሰጠን ነገር አሮን ግን ህዝቡ ሲመጣ አይደረግም አላለ። ህዝብ እያለ ምን ይባላል? ህዝብ እያለ ህዝብ አምላክ እያለ ይሰራለታል እንጂ ከማይቀበሉ ከሚጨቀጭቁ ከሚያስጨንቁ ይጠፈጠፋል እንጂ ጥጃ እሳት ውስጥ ይገባል እንጂ። በዚህ መስመር ሲኬድ ሁሉ ይውደደኛ አይባልም። ሰው ሁሉ ይጥላ አይቀበል። አለ አንድ ስታንዳርድ። የተከተልከው ጌታ ከክንፎቹ ጥላ በታች ልትሸሸግበት የመጣኸው ጌታም እንደዛ አልኖረም። ሁሉም እየወደዱት ሁሉም እየተቀበሉት አይደለም። ስለያዘው እውነት የማይወደድ ሆኖ አይደለም፣ የማይፈለግ ሆኖ አይደለም፣ ሕይወት ስላልሆነ አይደለም፣ እግዚአብሔር ወልድ ስላልሆነ አይደለም። ግን ከራሳቸው መነጽር ሊገሉት የሚፈልጉ ሁሉ ነበር። ጭራሽ አሳች በኤልዙቤል አጋንንታም አሉት። ሁሉ እንዲቀበልህ መልእክት አይቀነስም። ሁሉ እንዲያጨበጭብ አቋም አይለወጥም። ትምህርት ቤት አይለወጥም። ኢትስ ኦኬ እኔ ትንሽ ሊብራሉ ነኝ አይባል። ሰው እየጨመርኩ ሊድ ሳኦልም እንደዛ መወደድ ነው የሚፈልገው። ሰው ነው የሚፈልገው። እግዚአብሔር ንቆሃል፣ ይሄንን መስዋዕት አያሸተውም ሲባል እውነት አይልም። ዝም በል ስታይል ሳሙኤል ከዚህ እንዳትሄድ፣ ሰውስ ኮንፈረንስስ አበራ ጨሰ፣ በቃ ዝም ብሎ ድብልቅ አያሸተውም ብሎ ነገር የለም። በቃ ዝም ብለህ እና ህዝቡ ላይ ሆነኝ እንዴ ሴሬሞኒ ሪቹዋል ነገር የሆነ ዝም ብል ምን ያደርግልሃል?
ጌታ ካልተቀበለ ሰው ሁሉ ጎሽ ብሎ ጌታ ቢጠየፈው ምን ይጠቅማል? ልክ የለውም፣ ስታንዳርድ የለውም። ሳኦል ስታንዳርዱ የለውም ሳይሆን ስታንዳርዱ የሰው አክሴፕታንስ ጭብጨባ ነው። እንዳይበትን በሰው ፊት አክብረኝ፣ ብዙ ላይክ፣ ትንሽ ኮንቴክስቹዋላይዝ ላድርገው፣ ብዙ ላይክ፣ ብዙ ሼር፣ ብዙ ጭብጨባ ኖ። ምን ልትለን ነው የመጣኸው? አትሞክሪው የኔ ልጅ፣ ከመምሩ በላይ አትሞክረው ብራዘር። ከመምሩ በላይ ልኑር አትበል። ከጌታ በላይ ሁሉም ካልተቀበለኝ አትበል። ስለ ያስከው እውነት፣ ስለ ገባህ እውነት፣ ስለ ወንጌል እውነት፣ የክርስቶስ ኢየሱስ መልክ ባንተ ላይ ስለተንጸባረቀ ሰው ሁሉ ይውደደኝ አትበል። ሁሉ ይውደደኝ ግን ማለት ከመምህሩ በላይ ካላረገኝ ማለት ነው። ደጋግሜ የተናገርኩ ነው። ቀጭን መስመር ስለሆነች እንደፈለኩ ልፋነን አይደለም። ስለዚህ እውነት ይገባል አይደለም ማወራው ነገር። ስለዚህ እውነት ስለተቀበልነው እውነት ግን ደግሞ እንደዚህ ብቻ ሳይሆን የጠነከሩ አሉ እውነታቸውን የማያስነኩ ለመርህ የቆሙ እንደ ናቡቴ አይነት። አንደኛ ነገሥት መጽሐፍ ምዕራፍ 20 ንጉሥ ነው የመጣው። አክዓብ መጥቶ ያንተ የወይን በታ ከኔ መሬት ጋር ቅርብ ስለሆነ ጋርደን ላድርገው አለው። አምጣ ደግሞ አይደለም ያለው፣ ከፈለክ የተሻለ ሌላ የወይን እርሻ ልስጥ፣ እምቢ ካልክ ደግሞ የተገባውን የምትወደውን ገንዘብ ልስጥ፣ ማለት ይገባዋል ብለህ የምትፈልገውን የምትፈቅደውን ልስጥ። ከስታንዳርድ የማይወርድ ማአት ነገር የለም። ሲጀምር ዝም ብሎ ንጉሥ ነው የመጣው። ገና ሲመጣ ውሰደው፣ ሲቀጥል ዝም ብሎ ነጥቆ ሊወስዱ ሳይሆን የሚገባውን ነገር ልስጥ፣ የተሻለ ልስጥ። ምንድን ነው ያለው ናቡቴ? የአባቶችን ርስት ከመስጠት ከኔ ይራቅ። ለምን ነው የአባቶችን ርስት ያለው? በአይሁድ ርስትን የሰጠው ማን ነው? እግዚአብሔር ነው። ከእግዚአብሔር የተቀበልኩትን በምን ልቀይረው? ካንተ ጋር ልወዳጅ ብዬ እውነቴን ልጣል? እኔ አሁን ስለሆነ ስለ 250 ካሬ ስለ 500 ካሬ ስለ መሬት አይደለም የማወራው። ከእግዚአብሔር የተቀበልነውን ያንን ህይወት፣ ከእግዚአብሔር የተቀበልከውን ያንን እውነት ለውጠኝ ሲልህ፣ እንወዳጅ ሲልህ፣ እንውረድ ሲልህ፣ ስታንዳርድ ኢትስ ኦኬ ዝቅ ይበል ሲልህ፣ ምንም ማለት አይደለም፣ ሙስና አይደለም፣ የፍቅር ስጦታ ነው ሲልህ፣ ኤቭሪባዲ ዳስ ዳት ምንድነው አንተ ሲልህ፣ ከመምሩ በላይ እንዳልሆን፣ ሁሉ ይውደደኝ እንዳንል፣ ሁሉ ይቀበለኝ እንዳንል። አንድ ሰው ልጨምርና እየሰበሰብኩ ላብቃ። አሁን ማን ይሙት ነብዩ ኤርሚያስን እንደው መጨረሻ ታሪኩን አወቅን እንጂ ነብዩ ኤርሚያስን አሁን አገልጋይ ይመስላል። አሜን፣ በሰው መነጽር ማለት ነው። ብዙ እኮ ለኮንፈረንስ ምናምን የምትጋብዘው አይነት ሰው አይደለም። ያባርርብሃል። ብዙ ለመወዳጀት ምናምን እንትን ለማድረግ ምናምን ጆሮ እንትን ምንም አይሞክርም ሰውየው። ማአት ሐሰተኛ ነቢያት በአንድ አቅጣጫ ቆመው መጠርመስ ከዛ መበርቀስ ሲሉ ምንም ሼም ሳይዙ ለብቻው ቆሞ ግዞት ይላል። ኧረ አንተ ትንሽ ስታይል ምለ፣ ኧረ ትንሽ ስታንዳርድ ዝቅ አድርጊት ኦኬ፣ በልብ ነው ይሄ ሁሉ አንድ ላይ እያለ አንተ ብቻህን እዚህ ጋር ምን ሂራር ነው? በነገራችን ላይ ኤርሚያስ መጣመም አምሮት እኮ ሳይሆን በቃ ይሰው አንጀት አይበላም። ኤርሚያስ አታለልከኝ፣ እኔ ልትሆን ነው የምፈልገው በቃኝ ስል ውስጤ ደግሞ እንደገና
እንደ ረመጥ ይሆናል። ስላልከኝ ነው እያልኩ ያለሁት፣ ስላልከኝ ነው እየተናገርኩ ያለሁት ብቻ። አንዳንድ ጊዜ በጣም እንትን ሲያደርጋቸው የእንጨት ቀንበር አድርጎ ሲመጣ ትዝጋላችሁ ብለው ሰብረው ይለቁታል። ሄዶ አይቀርም አይደል? ወንጌል የብረት አድርጎት ይመጣል። አረ ትንሽ ኮምፕሮማይዝ አርግ አይመስልም። ግን ስለያዘው እውነት ግዞት ቤት እስኪጣል ድረስ በጥፊ እስኪመታ ድረስ አላ የሆነ ስታንዳርድ ጨርሱ። መልእክት ምልካችሁ እንደ በግ በተኩላዎች መካከል ነው። አይደለም ሌላ ሩቅ በሸንጎ ትቀርባላችሁ። አይደለም ሌላ ሩቅ አባት በልጁ ላይ፣ ልጆች በአባት ላይ፣ ወንድም በወንድሙ ላይ ከዚህ እውነት የተነሳ ተሰንጥቆ ለሁለት ሊከፈል ይችላል። የትናንት አጀብ ሊጠፋ ይችላል። የትናንት ሆይታ ሊጠፋ ይችላል። ከአቋምህ አንጻር እንደ ክፉ አድራጊ ልትቆጠር ትችላለህ። ምንም በሌለህበት ስምህ ተነስቶ በቃ የሆነ ጥግ ላይ ልትደረግ ትችላለህ። ስም ሊሰጥ ሌብል ልትደረግ ትችላለህ። እንዴት ይኖራል? አይዞ ጌታ ራሱ በኤልዙቤል ብለውታል። አትጋጋጥ፣ ለመወደድ አትጋጋጥ፣ ሁሉ እንዲቀበል አትጋጋጥ። ከመምሩ አትበልጥም። ከደቅ ህይወቱ አይደለም ነው። ሁሉ እንዲቀበልህ አትሞክር። እውነትህን ያዝ። በራስህ ጸባይ አይምጣ፣ በራስህ ክፋት አይምጣ። ከተሳሳትክ ይቅርታ ጠይቅ፣ ከወደቅክ ንስሐ ግባ። ግን ሁሉ እንዲቀበልህ አትጠብቅ። አንዳንዴ ለፍቅር አቅፈ ለጸብ ልትነከስ ትችላለህ። ባህሪው ነው። እዚህ ቤት በጣም አሁን እንደኔ የተካደ የለም የሚላል። እንደኔ የተካደ የኔን አታውቀውም፣ ያንተን አላውቀውም፣ ግን በጣም የተካደ አውቃለሁ። እግሩን ያጠበ ስሙ የሸጠው እኔ እንደዚህ እንትን ብዬ አራራለት ከመምሩ በላይ ልሁን አትበይ። እግሩን አጥቦት አንድ ጊዜ ጽፌ ነበር። እኔ እንጃ አንብበው እንደሆነ የዛሬ ስንት ዓመት ምንም የታሪኮቹን አገጣጥሜ እግሩን ሲታጠብ ግን ይሁዳ ምን ተሰማው ሞቀው ብዬ ነው የጻፍኩት። ሊሸጥ እያስማማ ሞቀው ቀዘቀዘው። አለው መካድ አለው። ከመምሩ በላይ ልሁን አትበል። ሚስ አንደርስታንድ መደረግ አለ። ባልዋልክበት መጠራት አለ። ከመምሩ በላይ አንታገል። አዲስ ኪዳን ላይ ተናግረዋል። ጥቅሶቹን ቃል በቃል ነው ማነበው። ክብር ለኢየሱስ። ሐዋርያው ጳውሎስ ገላትያ 1:10 እንደዚህ ይላል። ጽፌያቸዋለሁ የምፈልጋቸውን ፍሬዞች ብቻ ለይቼ። ሰዎችን ደስ ለማሰኘት የምጥር ብሆን ኖሮ የክርስቶስ አገልጋይ ባልሆንኩ ነበር። ምን ለማድረግ ነው እየጣርክ ያለው? ብዙ ፎሎወር? ሰዎችን ለማስደሰት ቢሆን ኖሮ የክርስቶስ ኢየሱስ አገልጋይ ባልሆንኩ ነበር። የሌላ አገልጋይ ነበር የምሆነው። አሁን ግን እኔ የማን አገልጋይ ነኝ ነው የሚለው ሐዋርያ ጳውሎስ። ከላይ ለተገለጠልኝ ራእይ ከደምና ከሥጋ ጋር ያልተማከርኩ፣ ገና ሲመጣ የተቀበልኩ፣ ልክደው ያልቻልኩ የሰው አገልጋይ አይደለሁም። የሰው ደስታ ፈጻሚ አይደለሁም። ጆሮ የሚያሳክክ ነገር የምናገር አይደለሁም። ሐዋርያ ጳውሎስ አንዳንዴ ሲያሰኘኝ በበትር ልምጣባችሁ እንዴ ብዬ ሁሉ እላለሁ። እኔ የሰው ፍላጎት አስደሳች አይደለሁም። እንደ አባት እንደ ሞግዚት ሳይሆን እንደ አባት ያደርገኛል። እመጣለሁ። ስመጣ ይሄን እንዳላይባችሁ እናንተ የቆሮንቶስ ሰዎች እላለሁ።
ሰውማ ለማስደሰት ቢሆን ኖሮ የክርስቶስ ኢየሱስ ባሪያ ልሆን አልችልም። ሌላ ነበር መሆነው፣ ኢንተርቴይነር ነበር መሆነው። ግን አሁን የክርስቶስ ኢየሱስ ባሪያ ስለሆንኩ እናንተን ለማስደሰትና ለማሳዘን ሳይሆን የምቆመው ወንጌልን ይዤ ነው የምቆመው ነው። አንደኛ ተሰሎንቄ ምዕራፍ 2 በጣም ነው ልቤን የሚነካው። ከቁጥር 1 ጀምሮ ትንሽ ሐሳቡን ጫራ አድርጌ ብቻ አለፍ። አንደኛ ተሰሎንቄ ምዕራፍ 2 ከቁጥር 1 ጀምሮ እንደዚህ ነው የሚላቸው የተሰሎንቄን ሰዎች፣ እናንተ የተሰሎንቄ ሰዎች በፊልጵስዩስ እንዴት አይነት መከራ እንደደረሰብን ታውቃላችሁ። ያቺ ሟርት የነበረባት ሴት አይደል? ጳውሎስና ሲላስ በእስር ቤት ከዛ ወጥተው ነው እንግዲህ በቀጣይ ተሰሎንቄ ብለው ሄዱት። እናንተ የተሰሎንቄ ሰዎች በፊልጵስዩስ እንዴት አይነት መከራ እንደደረሰብን ታውቃላችሁ። እናንተ ጋር የመጣ ነው ዋሌታችሁ ስለመግባት ቢሆን፣ እናንተ ጋር የመጣ ነው በሌላ ጠማማ ሞቲቭ ቢሆን እንዴት እንመጣለን? ይልቁን በእግዚአብሔር አማካኝነት ይህንን ወንጌል ለእናንተ ለማድረስ ደፈርን። ሲቹዌሽኑ አገልግል ስበክ የሚያስብል፣ ፖስታቸው ስንት ነው የሚያስብል፣ ምናልባት የውጭ ጉዞ አለው ምናምን የሚያስብል ሳይሆን ትናንትና መቄዶንያ መተን ፊልጵስዩስ ላይ የደረሰብንን እንግልት ታውቃላችሁ። ከዛ እንግልት ገመን በጤና ብለን አልሄድንም፣ ተሰሎንቄ አለን። የመጣ ነውማ በሌላ ፍላጎት ቢሆን ከዚህ ማግስት እንዴት ይመጣል? ከዚህ ማግስት እንዴት ወደ እናንተ ጋር ይመጣል? በእግዚአብሔር ደፈርን እንጂ ለእናንተ ይህንን ወንጌል ለማድረስ። ከዛ ይህንን ነው ማንሳት የፈለኩት። ይህንን ወንጌል ለእናንተ ለማድረስ ብቁ አድርጎ እንደተቆጠረን ይላል። ወይኔ ኢየሱስ፣ አሜን። ይህንን ወንጌል ለእናንተ ለማድረስ ብቁ እንደሆነን ተቆጥረን ነው ይላል። ዛሬ አሁን እዚህ የመጣሁት ብቁ አድርጎ ቆጥሮ ነው። ይሄን ለመናገር ብቁ ነህ ብሎ እኔ መጀመሪያ ጊዜ ቸርች የመጣሁት በቃ ጨክን ብዬ መጨረሻ ጊዜ የመጣሁት አሲምብል ቸርች ነው፣ እዚህ ጎረቤታችሁ። የመጀመሪያዎቹ ቀናቶች አልፎ የመጣሁበት ቀናት አልፎ ጌታን ለመቀበል የወሰንኩበት ጊዜ ሲጸልይ አሁን በቃ እኔ ክብር ለኢየሱስ አሁን እኔ አጋንንት ፈርቼ ነው እኔ በቃ እንደዚህ እግሬ እየተንቀጠቀጠ ጌታን የምትቀበሉ ተባለ። እጄን አነሳሁኝ። ኑ እየተጨበጨበ መጣን። የኩረጃ ጸሎት ጸልይኩ። እኔ ሲል እኔ ዓለምን ክጄ ጨረስኩ። ልክ ስጨርስ በቃ እናንተ የጌታ ልጆች ናችሁ አለ። እኔ ግራ ገባኝ። እኔ የጌታ ልጅ የሰፈር ልጅ ምናምን መባል የሚታፈርበት አሁን ነኝ የጌታ ልጅ? እና በእውነት እንደዚህ ወደሚጸለይበት ክፍል ሲወስደን ለሚወስደን ሰውዬ በጎን እየነገርኩት እኔ ለዓለማያ ነበርኩ ፈርቼ እንዳላበላሽ ድንገት ሌላ ፕሮሰስ ኢንቢትዊን ካለ ነገረኝ። የዛሬ 2000 ምናምን ዓመት በደልህን ምናምን ተሸክሞ በመስቀል ላይ ሞተልሃል። አሁን አንተ በልብህ ስታምን ጸድቀሃል፣ በአፍህ ስትመሰክር ድነሃል። አንተ ልጅ ነህ አለኝ። በቃ ዝም ብሎ እፍስ ትንሽ ፕሮሰስ ምናምን የለም ትንሽ። ለዚህ ነው በልጅነት ያልደራደርም። አንዳንድ ሰው ደንቀፍ ስል ልጅነት ያበቃ ይመስለዋል። አባትና ልጅ እናወራለን። ይሄን ግን እንደው ስለ ልብ ክፋት ምናምን እንትን እየተናገርኩ አይደለም። አሜን ላይክ ኢንቴንሽናሊ ምናምን ስለሚቆም ነገር እያልኩ አይደለም። አይገርምሽ? በኋላ ውስጥ ሲጸልይ እንደዚህ ተደርድረናል። እኔ ከኋላ ቆሜ ያለው አንድ ባክ ያረገ ይዞኝ የገባ ልጅ አለ። ከዛ ሰውየው ተናገረ። አሁን በጣም አሪፍ ውሳኔ ነው የወሰናችሁት፣ ጌታን ተቀብላችኋል፣ እንጸልይላችኋለን ብሎ ገና የመጀመሪያው ላይ እጁን ሲጭን መንፈስ ዳራራራራን ሁለተኛው እኔ እነዚህ የሆነ ችግር ቢኖርባቸው የዛን ቀን አይ ቲንክ በጣም ከባዱ መሰለኝ መጣው መደዳ ይጮሃል። ኦራይት ይሄ ነገር በመደዳ ነው ማለት ነው። እኔ እንደዚህ በዚህ ብያቸው አቅ ይሆናል። ከዚህ በፊት እግሬ እንደዚህ እንቀጠቀጣል። ከዛ ያገለግለው ሰው መጥቶ እጁን ጫነብኝ። አሁን አሜሪካ ነው ቅርብ ጊዜ መጥቶ ተላቅሰናል።
አብረን ምሳ እየበላን ፓስተር የማነ ይባላል። ጁንጫ ልጅ ያለኝ ታገለግለኛል። ወገብ ላይ ገመድ ታስሮ ነው ማለት አንተ ባለፍክበት ጎዳና ያለፉ ወጣቶች ያንን ገመድ እንደዚህ እየተንጠላጠሉ ሲወጡ ያለ እንደዚህ ማአት ነው። እኔ ምን እንደሚለኝም አላውቅም በጌታ ፊት። እሺ ዝም ብዬ ግን አለቅሳለሁ። ከዛች ሞመንት ጀምሮ እኔ የጌታ መንፈስ ነካኝ ማለት እንባ ነው። ስዘምር እንባ ነው፣ ስሰብክ እንባ ነው። ሰው ጠይቆኝ ያውቃል ችግር አለ ወይ ምንድነው ልቀን የምታለቅሰው ምናግዝ ነገር ካለ እናንተ እኮ አትናገረም። አይ እኔ ምንም የለብኝም ጌታ ኢየሱስ ምስክሬ በእውነት ምንም። ግን በቃ ያ ነገር እንባዬን ያመጣል። ብቁ አድርጎ ቆጥሮ ሐሺሽ ያቁም አያቁም እርግጠኛ ያልተኮነ ሰው ባከንዳ ያረክ ምናምን ተብሎ ቤት የሚወራበት ሰው ብቁ አድርጎ ቆጥሮ ሩቅ አይቶ አይመስልም ነበር። በኋላ ደህንነት ስማር ሲያየኝ ሁኔታዬን ባክ ያረኩ ልጅ ምናምን መስየዋለሁ እና እንደዚህ እንደተሰበሰበ ደረቴ ላይ እንደዚህ ለጠፋ አድርጎ ዮሐንስ ወንጌል እንትን አውጣ ብሎኝ ሄደ። አሁን እንደዚህ በቃሌ ልሰብክ እኮ ነው ማለት ብቁ አድርጎ አይቶ ብቁ አድርጎ ስለቆጠረ ነው። ብቁ አድርጎ ቆጥሮ ደግሞ ይሄንን እድል ከሰጠ እዚህ ቆሞ መስበክ ብቻ ሳይሆን እዚህ ቆሞ መዘመር ብቻ ሳይሆን የአዲስ ኪዳን ካህናቶች ነን። ይሄንን ወንጌል የመናገር እድል በህይወታችን፣ በኑሯችን፣ በእርምጃችን፣ በአንደበታችን እድል ካገኘን ሁሉ ይውደደን አይባልም። ሁሉ ይውደደን ዛሬ ይውጣልሽ የኔ እናት፣ ሁሉ ይቀበለኝ አትበይ። እንኳን እኔ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 2 የምኖረው እግዚአብሔር ወልድ እንኳን እኔ የማጠፋ እንኳን እኔ የምወድቅ በእግዚአብሔር ምሕረትና ጸጋ ታማኝ አድርጎ ቆጥሮ ብቁ አድርጎ ቆጥሮ እኮ ነው ቆጥሮ ያቆመኝ ይቅርና እሱን እንኳን ንጹሕን እንከን አልባውን እግዚአብሔር ወልድ ራሱ በኤልዙቤል ብሎታል፣ አጋንንት ብለውታል። አትጠብቅ። ለምን ሚስ አንደርስታንድ ተደረግኩ ብለህ አትታገል፣ አትጥፋ፣ ቀንህ አይጨልም፣ እንቅልፍ አትጣ። በድለሃል፣ ንስሐ ግባ። ያስቀየምከው ሰው አለ፣ ምህረት ጠይቅ በእውነተኛ መንፈስ። አንደኛ ተሰሎንቄ 2:4 ልባችንን የሚመረምረውን እግዚአብሔርን እንጂ ሰዎችን ደስ ለማሰኘት ብለን አይደለም ይላል። ክብር ለኢየሱስ። ሃሌሉያ። ስናገለግል ይላል ስናገለግል ሰዎችን ደስ ለማሰኘት አይደለም፣ ፊት እያየን አይደለም፣ የሆነ አክሴፕታንስ ለማግኘት አይደለም፣ እናንተና ተቀበሉን ተውን እያልን አይደለም። ልባችንን የሚመረምር አለ፣ ውስጥ የሚያይ አለ። በምን ሞቲቭ እንደምናገለግል፣ በምን ሞቲቭ እንደምንናገር። ተሰሎንቄ እኛማ ፊልጵስዩስ ተወግረን ተጥለን ነበርን። የሚያስመጣ ሲቹዌሽን አልነበረም። ልባችንን የሚመረምር አለ። እናሳ በቃ እሱን እያየን ነው የምናገለግለው። ትንሽ ከመልእክቴ ፈቀቅ ብዬ ልመለስ። ልብን የሚመረምር አለ። እሺ፣ በሁለቱም ማለት ነው። ግብዝም ሲሆን የሚመረምር አለ። ጴንጤ ሲጫወት ላይ ሲጫወትም አለ የሚያይ አለ። ምናልባት አሁን አንተ የምታየው ቡኒ ጃኬት አለ የሚያይ ልብ አለ። ለምንድነው ዛሬ የመጣሁት? ፖስታ ስንት ነው ብዬ ወዳጅነት ለማጠናከር ብዬ ቆይ ሲጣፍቼ ነበር ለማንኛውም ብዬ አለ የሚያይ አለ፣ የሚመረምር አለ። የሆነ ፕሩቭ ማድረገው ነገር ስላለ እሱን ለማድረግ ብዬ አለ የሚያይ። በተቃራኒውም ደግሞ ሰው ሁሉ እየፈረደ ደግሞ የሚያይ አለ፣ ልብ የሚመረምር አለ። መጽሐፌ ላይ ጽፌ ያለኝ በአንድም በሌላም ላይ አሁን ልዩ እትም ያወጣሁት የጨመርኳቸው ታሪኮች ላይ ቦሌ አካባቢ አንድ ምንጸልይባት የጸሎት ቤት ነበረች።
ሳይኬክ ቤት አካባቢ መጥቶ የሚያቅሰው እንዳለ አላውቅም። ቄስ ግን በጣም እየመጣ ያገለግል ነበር እዛ አስታውሳለሁ። እና እኔ ያኔ ስራ ላይ ነበርኩት። እየሾለኩ ነው የሚሄደው። ሮብ ቀን ነው በምሳ ሰዓቴ ምናምን ነው የሚሄደው እና በጣም የተጠቀምኩበት ቦታ ነው። ከዛ አንድ ቀን እንደዛ ሲሄድ ፕሮግራሙን የሚያስተባብረው ሰውዬ ወጣና ያው ያለፉትን ሳምንታት ለካ እኔ ተከታታይ ስላልመጣው እንጂ ተነግሯል። ያለፉትን ሳምንታት እንደነገርናችሁ ነው። ከሚቀጥለው ሳምንት ጀምሮ እዚያ እንጠቀመን። ሰዎቹ ቦታውን ስለፈለጉት ወደ ሌላ ቦታ እንሄዳለን። እዚህ 24 አካባቢ ትንሽ ቦታ ስላገኘን ድንኳን ምን አለ እናደርግ ነው። እስቲ ገንዘብ ያላችሁ ማግዙን በጸሎት ምናምን አለ። እኔ የሆነች 2 ዲናር ነገር ቀጨላ አደረኩ። ከዛ ቤት ስገባ ማታ ከፋኝ በጣም በእውነት ምንድነው ማድረግ ያለብኝ? ለምን በጉልበት አላገለግልም አልኩ። በጉልበት እጂ አልኩኝ። ጠዋት ስራዬን ምናምን አስተካከልኩና ከአንድ ጓደኛ ጋር ሄደን ስንሄድ ደስ ነው ያላቸው። እነዚህ እኮ ልጆች ምናምን አሉ። ባሬላ ሰጡኝ። ከሆነ ሰውዬ ጋር ባሬላ ሰጡኝ። የደረስኩት ምንድነው ይሄ ትልቅ ነው በርግጥ እንደዚህ አርማታ እየሰሩ ነው የመድረክ ከፍ አድርገው እና እዛ ጋር ሲሚንቶ አሸዋ ጠጠር ምናምን ይቦካል። ምንድነው የተሰጠን ድርሻ ከዛ ጋር የሚቦካውን በባሬላ ይዘን እዚህ ጋር እየመጣን ባለሙያዎቹ እዚህ ጋር ይሰራሉ ነው። ብዙ ጽሁፍ ነገር ላይ ንባብ ላይ ምናምን እንጂ ያሳለፍኩት ብዙ ጎበዝ አይደለሁም። ግን ከልቤ ነው የመጣሁት። የካቲት 27 2018 አዲስ አበባ መካነ ኢየሱስ መሰክረዋለሁ ወይ አስተምርበታለሁ ብዬ አይደለም። ያን ቀን ወይ ጆርናታ እስቲ መጨረሻ ላይ ድንገት ምናምን ብዬ አይደለም። ለፎቶ ብዬም አይደለም። ጌታ ይሁን ስራ ትቼ ምናምን አስፈቅጄ ምናምን የመጣሁት። በኋላ እንደዚህ እየተመላለስን ትንሽ ፊቴ ሳያስታውቅ አልቀረም። አንተ ልጅ አይበቃህም ምናምን አሉኝ። እኔ ግን የምሬን ነው። ኧረ እኔ ሙሉ ቀን ነው መስራት የምፈልገው ምናምን አልኩኝ። እሺ አሉ። ከዛ ትንሽ ቢያጁ እየጨመርን ሰውየው ከኋላ ያለው ትንሽ ሰውነቱ ጠንከር ያለ ነው። ይገፋኛል፣ እውነት ከልቤ ይገፋኛል። ትንሽ እንደዚህ እየተንደረደርኩ ነው የሚሄደው። የሆነ ሰዓት ላይ እንደኔ ገጥሞ ከሆነ አላውቅም እንደዚህ ይዤዋለሁ። ማአት ቢያጆ እኮ ሙሉ ቀን ለማገልገል የፈለኩ ሰው ነኝ። ገና ከቀኑ 5:30 6 ሰዓት ላይ ሆንኩት። እንደዚህ እያየሁት እጄ ከፍታል። እየሄድን ማለት ነው። ወይኔ በኢየሱስ ስም ተዋረድኩ እላለሁ። ኧረ ወይኔ ጌታ ሆይ እያየሁት እንትን ሄጄ መታዘዝ እያቆመ ነው። መሀል ላይ ጣልኩት ባሬላው። ይሄው አሉ። እኔ እኮ የዛን ቀን ጠዋት ስነሳ ባሬላ ወስጄ ዝርግፍ ነው ማድረግላቸው። አርማታ ብዬ አይደለም የወጣሁት። ልቤን ማይነይቱ ለሊት የጸለይኩትን ጸሎት ማን አይቶልኝ? ምን ትቼ እንደመጣው ማን አይቶልኝ? በምን ልብ በምን ናፍቆት እንደ ሕፃን ልጅ ብር በኖረኝና በገዛ ሁላቸው ያልኩትን ማን አይቶ? በህይወት መስመር እንደዚህ ገጥሟችሁ ያውቃል? የህይወት ባሬላ ይዛችሁ መጸለይ እየፈለክ መዘመር እየፈለክ መለየት መቀደስ የጌታን መልክ መግለጥ እየፈለክ በልከኛ የደቀ መዝሙር ናፍቆት ያለምንም እንከን የጌታን ስም ሳታሰድብ ማገልገል እየፈለክ እንዲህ ብሎ በኢየሱስ ስም ብለህ ወድቆብህ ያውቃል? ሰው ያው ፍፄም እንደዛ እየሰበከ ፍፄም እንትን እያለ ፍፄም እያለቀሰ ፍፄም ይላል ሰው። ማናይቱ ውስጥ ማናይቱ ያለፍኩበትን ጎዳና ሰው ያዩት ነው። አሱ አይዞ አለ የልብ አምላክ አለ የሚያይ ልብ የሚመረምር አለ ብቁ አድርጎ የሚቆጥር እንደ ሰው ያልሆነ ሁሉም እንዲቀበሉሽ አትታገይ። ሁሉም ያለፍክበትን ጎዳና የሆነ ነገር አድርገው ጀስቲፋይ አድርገህ ምናምን አትጠብቅ። አለ የሚያይ አለ የሚያገባው አለ የሚመለከተው። አብርሃምም እንደዚህ ገጥሞታል። ታስታውሳላችሁ? ዘፍጥረት 20 ላይ በረሃብ ምክንያት ጌራራ ሄዶ ባንቺ ምክንያት ይገሉኛል እህቴ ነች ነው ምለዋል። እሷም ታዘዘች፣ እሺ ወንድሜ ነው አለች። እህቱ ነች ብለው የጌራራ ንጉሥ መኝታ ቤት ወሰደ። አብርሃም ባሬላውን ጣለው።
አብርሃም ከበደው መያዝ። አብርሃም ያ የተገባለትን ነገር ለቀቀው፣ ወሰዳት፣ በቃ አለቀ። ግን ደግነቱ ይሄ ነው። አብርሃም ቢደክመው መቼ እግዚአብሔር አብሮት ደከመው፣ ብቁ አድርጎ ይቆጠረ። አብርሃም ቢያቅተው ሳራ ማለት አብርሃም ሲፈልግ እቅፍ ሳይፈልግ የሚወረውረው ነው እንዴ? አዛምጄ ልናገር፣ አንዳንድ አገልግሎታችሁ ሙልት ያለ ቀን፣ ሰው ያጨበጨበ ቀን፣ የሆነ ሞላ ውርር ያረገሽ ቀን የምታገለግዩ ነገር ጭልምልም ያለ ቀን የምትወረውረው ነው እንዴ? ገባ መኝታ ቤት ድረስ እግዚአብሔር ሙት ነህ ስለዚህ ሴት እሱ ራሱ አይደል እንዴ እህቴ ነች ያለው። ቢፈራ ነው፣ ቢደክመው ነው። ነብይ ነው፣ ይጸልይልሃል። ልቀቅ። ይሄን ብዬ ልጸልይ። አለ የሚመረምር፣ አለ የሚያይ፣ ብቁ አድርጎ የቆጠረ። አንተ ግን አትታገል። አንተ ግን በእግዚአብሔር ፊት እውነቱን ኑርህን ኑር። የጌታን ሐሳብ ኑር። በቃ ፊኒሽድ። በተረዳው ልክ ኑር። ይሄንን ይዘህ ምንም ቢመጣ በጌታ ፊት አቅርብ። ዝም ብዬ እንደዚህ ማነባቸውን ልቀጥል። ከመምህሩ በላይ ለመኖር መሞከር፣ ከጌታ በላይ ለመኖር መሞከር። ዛሬ ከከፈትነው ርዕስ አንጻር ከልክ በላይ ልወደድ ማለት ምን ያመጣል? ምን ኮንሲኩዌንስ አለው? ልወደድ ማለት እሷም እንድትወደኝ እሱም እንዲወደኝ እሷም እንድትቀበለኝ እንትን ሲል እንትን ብሬክ ዳንስ ብደንስ ሽቁጥቁጥ ብል ሁሉም እንዲቀበል በቃ ብፋለጥ ምን ችግር ያመጣል? አንደኛ ቃሉን መሸቀጥ ያመጣል። ሁለተኛ ቆሮንቶስ ምዕራፍ 2 ከ16 ከ17 ቅድምም የተናገርኳቸውን ክፍሎች ማየት ትችላላችሁ። ገላትያ 1:10 እና አንደኛ ተሰሎንቄ 2:4 ከስታንዳርድ ስትወርድ ከመምህሩ በላይ ልወደድ ነገር ስትል፣ በነገራችን ላይ ከስታንዳርድ ስትወርድ እንዲህም ከመምህሩ በላይ ልወደድ ስትል ወደ ምን ይጥልሃል? ቃሉን ወደ መሸቀጥ፣ እውነትን ከመናገር የእግዚአብሔርን አጀንዳ ከመናገር ለመስማማት። አዲስ አበባ መካነ ኢየሱስ 5 ኪሎዎች ምንድነው የሚወዱት? ቲክቶክ ላይ ምን ባቀርብ ነው ብዙ ሼር የሚያመጣው? ብዙ አገልግሎት ደጅ የሚያስከፍተው ቅበቅቦ አነ ሐዋርያተነ የሚያስብለው ቃሉን እንድትሸቅጥ ከእውነት ጋር እንዳትወግን የሰው ፊት እያየህ እንድትናገር ያደርግሃል፣ ያቀጥንብሃል፣ ይበርዝብሃል። ከልክ በላይ ልወደድ ስትል ሁሉ እንዲቀበል ስትፈልግ ምን ያመጣል? በእናትህ አሁን ልወደድ ባይነት ምን ያመጣል? በማይመች አካሄድ እንድትጠመድ ያደርጋል። ሁለተኛ ቆሮንቶስ 6:14 ብርሃን ከጨለማ ለመወደድ ስትል በጌታ ነህ እንዴ? ያው ትንሽ መቀበል ስትፈልግ ማቀጣጠን ትጀምራለህ። እውነትህን ስታንዳርድህን ለምን በማይመች አካሄድ እንድትጠመድ ያደርግሃል። ኢትስ ኦኬ ያስብልሃል። ግን ኢትስ ናት ኦኬ አይደለም። መስመር አለ። አማኝ ነኝ፣ አገልጋይ ነኝ፣ በወንጌል አላፍርም፣ ልወድቅ እችላለሁ፣ የሚያነሳኛል ነኛው ማለት እኔ ያው እንደነሱም ነኝ። ግን ምልህ እኔ ትንሽ ኖ እኔ አማኝ ነኝ። በመስቀል ጣር ተወለድኩ ብዬ በልቤ አምኜ የጸደቅኩ በአፌ መስክሬ ድኛለሁ። የተባረከ ተስፋዬ የናዝሬቱ ኢየሱስ ተመልሶ ይመጣል። አገር አለኝ በሰማይ ብዬ የማምን ነኝ። ድንግል ጸንሳለች ብዬ አምናለሁ። 4 ቀን የሆነው ሬሳ ወጥቷል፣ አልዓዛር ተነስቷል ብዬ አምናለሁ። የሙታን ትንሣኤ አለ ብዬ አምናለሁ። ግን በሁሉም ልትወደድ ስትል እንትናም እንዲቀበል የማይመቻት ካሄድ ላይ ይጠምድሃል። እየወሰደ
የክርስትና እውነትና ስታንዳርድ እየቀነሰ ተበርሶ ወጥመድ ውስጥ ይጥላል። ከልክ በላይ ለመወደድ መሞከር፣ ከመምሩ በላይ ልኑር ከጌታ በላይ ካልሆንኩ የሚል አይነት ሎሌ ቅድም ካነሳ ነው ኮንቴክስት አንፃር ምን ያደርጋል? ራሳችንን እንዳና ይጋርዳል። ራሳችንን እንዳና ይጋርዳል። ልክ እንደ ኤሊ አንደኛ ሳሙኤል ላይ የምታስታውሱ ከሆነ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ልጆቹ እያጠፉ ነው። አቤት ክፍል ሁሌ ነው በጣም ብዙ ጊዜ አነሳዋለሁ። እዚህ ማለት ብዬ አንስቼው አውቃለሁ። ሞስት ፕሮባብሊ ጊዜው እኮ በጣም ነው የሚገርመው። በወቅቱ ስርዓት አለ፣ አፍኒንና ፊንሐስ አሉ፣ ሜንጦ አለ፣ እንስራ አለ፣ ስጦታ አለ፣ ሁሉ አለ። የእግዚአብሔር ቃል ግን ብርቅ ነበር ይላል። ሁሉ አለ። ምን እንደማለት ነው? ጭስ አለ፣ ጩኸት አለ፣ ላይት አለ፣ ግርግር አለ፣ ሰልፍ አለ፣ ሁሉ ነገር ኑሮ ያ ኮንቪክት የሚያደርግ ያ ህይወት ለዋጭ ሆነ ሲጠፋ ጀስት እንደ አንድ የኢንተርቴይንመንት ቦታ ገብቶ እንደ መውጣት አይነት ነገር ሲያደርግ ጭራሽ እነሱ ምንድነው የሚያደርጉት? ለመቅደስ ለእግዚአብሔር የመጣውን መስዋዕት መጀመሪያ ማለኛ ነው ብሎ ሙዳ ስጋ ሰክተው ለራሳቸው ይወስዳሉ። ከመባ ይዘግናሉ፣ ከአስራት ይወስዳሉ። ለቤቱ ከመጣ ከቤቱ ስራ ለራሳቸው ነው። ኤሊ ይሄን ሁሉ ነገር እየተመለከተ ልጆቹን ምንም አይልም፣ አይገስጽም። እግዚአብሔር ምንድነው ያለው? ማን ነው የሚነግረኝ? ከኔ ይልቅ ልጆችህን ሰምተሃልና። የቅድሞቹን እኮ ሁለቱንም ያሟላል። ቃሉን እንድትሸቃቅጥ ያደርጋል። የማይመች አካሄድ እንድትጠመድ ያደርጋል። ከዛስ ራስህን አይተህ ምን መወሰን እንዳለብህ እንዲጠፋ ያደርጋል። ይጋርዳል። በጥቅሉ በቃ እንደዚህ ልዝጋው። ከእግዚአብሔር ፍቃድ ያጎድላል፣ እንዳንታዘዘው ያደርጋል፣ ከፍቃዱ እንድንጎድል ያደርጋል። ሐዋርያት ሥራ ምዕራፍ 5 ቁጥር 29 ላይ ምንድነው ያሏቸው? እነ ጴጥሮስን እኛ እኮ ሌላ ችግር የለብንም፣ አንድ ነው ችግራችን። ችግር የለም እኮ ብትጮሁ፣ ችግር የለም እኮ እንትን ግርግር ብትፈጥሩ፣ እንትንና እንትን ምናምን ብታረጉ ችግር የለም። እኛ ጥያቄያችን አንድ ነው። በዚህ ስም ብቻ አትናገሩ፣ ወንጌል አትበሉ። ደግሞ በእኛ ላይ ልታመጡ ነው። እነ ጴጥሮስ እንወደድ ብለው ከመመራቸው በላይ ሊያደርጉ ብለው ከጌታቸው በላይ እስቲ እንዋደድ፣ ግድ የለም እንዋደድ፣ በጥበብ ነው ብለው እሺ አይደለም ያሉት። እናንተን እንታዘዝ ወይስ ጌታን? እናንተ የሰቀላችሁት የናዝሬቱ ኢየሱስ እናንተን እንስማ እሺ በላችሁ እና ምን እናውራ እና ምን እንዘምር እና ምን እንስበክ እና ከዚህ ውጭ ምን አለን? ከለው ዋናችን ምስክሮች እኮ ነው ያለን። ከናንተ ጋር ለመስማማት ብለን ከናንተ ጋር ለመነጋገር ብለን ኮምፕሮማይዝ እናቆም አናውራ ያልናል። እናንተ የገደላችሁት የናዝሬቱ ኢየሱስ እንዳትታዘዝ ያደርጋል። አምላክ ልወደድ ስትል ይወደድን ስትል ኖ በአመፃ አይደለም፣ በክፋት አይደለም፣ ከቅዱስ ቃሉ ውጭ አይደለም፣ በራስ ምናምን እሱን መጀመሪያ ላይ አስመሪያለሁ። ንስሐ እንግባ፣ እንመለስ። ግን ስታንዳርድ ዮሐንስ ወንጌል ምዕራፍ 12 ቁጥር 43 ላይ አብዛኞቹ እኮ ጌታን አምነውታል። አብዛኞቹ እኮ ጌታን ኦልሞስት በቃ ገብቷቸዋል። ግን ቃል በቃል እንደዚህ ይላል፣ ፈሪሳውያንን ስለፈሩ ከነሱ ጋር እንዴ ፈሪሳውያን ምን ይባላል ብለው እየገባቸው አሜን እያሉ ኢየስ እያሉ መግባት ነበር እያሉ ይመለሳሉ ለመስማማት። እኔ መልእክቴን ጨረስኩ።
ምንድነው መልእክት? ምንድነው አሁን በቃ ስብስብ ሲል ልትነግረን ይዘህ የመጣው መልእክት ምንድነው? ከመምህሩ በላይ ለመኖር አትሞክር፣ አትፋለጥ። እንደ ኑስረስ ምን እያልከ ነው? ከጌታ በላይ አትሁን፣ እንደ ሎሌ አድርግ። ስታንዳርድህ ኢየሱስ የኖረው ኑሮ ነው፣ ቅዱስ ቃሉ ነው፣ የእግዚአብሔር ሐሳብና ፍቃድ ነው። ታዲያ ዛሬስ ምንድነው? አጉል ወደድ አንበል፣ አያስጨንቀን። በትክክለኛ መስመር ላይ እንዳለን እርግጠኛ እንሁን። ካጠፋን ንስሐ እንግባ። ማስተካከል ካለብን ምህረትን ጠይቅ። ማውራት ካለብን ሰው ጋር እናውራ።